በቃ ሴት ልጅ ቆረጠች። ሴት ልጅ ቆርጥ እስከ መጨረሻው ትሉታላቸው። ይሄንን ማለት ነው። እኔ አላምንም። ሩትዬ የኔ ጀግና ደግሞ ይገባሻል። ልክ እንደ አንቺ ቆንጅዬ ሸበላ ይሄ አብርሽ የሚባለው ከዘንዶ ፊት ወደዚህ ቆንጅዬ ፊት ተቀይሯል። እንግዲህ ኦማይ ጋድ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ደስ ብሎኝ ደስታዬን ራሱ መቆጣጠር እያቃታኝ ነው ማለት ነው። ሩትዬ የኔ ቆንጆ የኔ ፍልቅልቅ ማለት ነው። ስታምሪ ግን ባልሽ ደግሞ ሲያምር። እንግዲህ እስከዛሬ ተደብቆ የቆየው ምስጢር በመጨረሻም ሩትዬ የራሴን ህይወት መጀመር አለብኝ፣ ውዱ ባሌ ማስተዋወቅ አለብኝ። ከዛ የማይረባ ልክስክስና በየጊዜው እንደ ልብስ ከሚቀያይር ወንድ እየገላገልከኝ ፈጣሪ አመሰግነዋለሁ ብላለች። እንግዲህ ያው በአብርሽ ብዙ ፈተናዎችን ብታይም በመጨረሻም በዚህ ቆንጅዬና ሸበላ በሆነ ወንድ እንግዲህ ፈጣሪ ክሷታል ማለት ነው። በጣም ደስ ብሎኛል። ሩትዬ ለካ በዚህ ሰሞን ትናንት ለምንድን ነው የማትመጣው፣ ዛሬ ለምንድን ነው የማትመጣው ብለን ብዙዎቻችን ስንጠብቅ ነበረ። ግን እንደዚህ አሁን አምሮባቸው አበባ ሰጥተዋት መጥቷል ማለት ነው። ኦማይ ጋድ። ኧረ እኔ አላምንም።